በእናትሽ ተይ። እኔ ሐሳቤን ቀይሬያለሁ። ስለዚህ በፍጹም አላገባሽ። ምን? አንቺን አግብቼ አላህን ማስቀየም አልፈልግም። ሚወድሽና የምትወጂው ሚስቱ ሳትሆኚ ከነዘር ማንዘሩ ልታጠፊ የተነሳሽ ክፉ መሆንሽን ነው። ምን? በቃሽ ረቢ፣ በቃ። እውነቴን ነው። እሱ ይሉኝታ ይዞት ብቸኝነትሽን አይቶ ቀረበሽ እንጂ ላንቺ ቅንጣት ፍቅር እንደሌለው አልኩሽ እኮ አንቺ። አይበቃኝም። በቃሽ። ናፍቆትን እርሹ። ከሱ ጋር መኖር ባታስቢ ነው የሚሻልሽ። አይ ብለሽ ግን ከሱ ጋር ዛሬ እኖራለሁ ብለሽ የምታስቢ ከሆነ እስከ መጨረሻው እንደማለቅሽ ወቅ እንት ይሄው ልጅ ጀማሉ ሴት ልጅ ከማትወደው ሰው ጋር ቤተ መንግስት ከምትኖር ከምትወደው ሰው ጋር መቃብር ቤት ውስጥ መኖር ነው የምትመርጠው። አይ ኬሮሊ፣ እሱ የድሮ ልቦለድ መጽሐፍ ውስጥ የቀረ ነገር ነው። አይምሰል ጀማሉ። ምንም እንኳን ቁጥሩ ያነሰ ቢሆንም በገሃዱ ዓለምም ሰዎች አሉ። በዛ ላይ ደግሞ አታሳዝንም? እንደዚህ አምራና ደምቃ። እባካችሁ በማይሆን ነገር አትጨቅጭቁኝ። ኬሮል በቃ ተይው። ከዚህ በላይ ባናስገድው ጥሩ ይመስላል። ምን አድርጊ ነው የምትለኝ ባቢ? እንዳይታሰርና ከቤት እንዳያባሩት አድርጊልኝ። በፍጹም እንደዛ ማድረግ አልችልም። እሺ ለምን? ስለማልችል ነው። ምን አይነት ጥያቄ ነው? በእናትሽ ማን በእግዚአብሔር እሺ በይኝ። ነገርኩ ባቢ፣ አንተ ማታውቃቸው በጣም ብዙ ነገሮች አሉ። ስለዚህ በፍጹም እሺ ልልህ አልችልም። ለማንኛውም ጨዋነቷን ላለማርከስ ብላ ብዙ ታግላ መቻል ስላቃታት ባለጌ ወራዳና ቅሌታም ስለሆኑባት ምን? አዎ፣ ሁለተኛ በዞረችበት ዞር እንዳትሉ ነገራቸው ላይ ነው ሄደችው። ባለጌ አይደለሁም። ባለጌውም ወራዳውም ቅሌታውም አንተ ነህ። እንዴት አይነት ድፍረት! እንዴት አይነት ጋጠወጥነት! ጋጠወጥነት አይደለም ይሄ። ምን እንደ አፍህ ቢሆን ኖሮ ሁለት ቦታ ነበር ሰብሬ። ናስበረኝ። እባክሽ በለኝና ቆኝ። እባክሽ ፍቅር፣ እባክሽ አታስጨንቂ። አስጨንቃለሁ ጀማሉ። አንተ እኮ ነፍሴን አትርፈህልኛል። ከዚህ በኋላ ነፍሴ እኮ ያንተ ነች። ይኸውልሽ አትሳሳጂ። ነፍስሽን ያተረፈልሽ አላህ ነው እንጂ እኔ አይደለሁም። ስማ፣ ከዚህ በኋላ ደግሜ አልጠይቅህም። ታገባኛለህ ወይስ አታገባኝም? አላገባሽ። ከተሰራሽ ጀምሮ ያልታረምሽ አረም አቶ በሉን ያህል መልካም አባት እንዳለ ያው የትም አምጥተህ የደቀልከው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው። ከዘራኝ በኋላ ከናረቢ እንዳለ ይልኛል። ስንት ዓመት ነው ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ለሚስለው እሱም ልሰናበቱት ነው።
የመጣሁት ልሰድብና እጠብ ነበር። ነገር ግን የሆንከውን ከሰማሁት በኋላ በጣም ነው ያዘንኩት። በጣም ለምንድን ነው ለስድብ የፈለግ? ሀዘኑን ሰበብ አድርጌ አንተና ልጆቼን አገናኛለሁ ብዬ ብል አዋርዳ እሱስ ላይ ልክ አለ። እውነት ልትሰድበኝ ትችላለህ። እሱ ልትጋሽ ግን እኮ ስምረትን በስልክ አግኝቼ ተዋውቂያታለሁ። አቤል አንተና ባቢል ልታገኝ የፈለገችው ስምረት አይደለችም፣ ሲፈን ነበረች። አውቃለሁ፣ ግን ባቢ እኔ ጋር ስለሌለ ምን ማድረግ እችላለሁ? ግን ለሁሉም በጣም ይቅርታ ጠይቄያለሁ። ነገር ግን ባለቤትህ የልጅ ስራ ነው የሰራችው፣ የጅል ስራ ነው የሰራችው። በጣም እንዴት አንተን በስህል ልጅ መጠርጠሯ ፍጹም እብደት ካልሆነ ሌላ ሊሆን በፍጹም አይችልም። በፍጹም እብደት ነው። እብደት ነው። ማንኛውም አሁን ባህር ዳር ሄደህ ትንሽ አረፍ ብለህ ተዝናንተህ ራስህን መልሰህ ትመለሳለህ። በዚህ እኔ ባህር ዳር የምሄደው ታዲያ እኔ ትሄዳታለህ። አይ አሁን እዛ መሄዱ ትንሽ ይቅርብኝ። ወደህ ነው የምትሄደው? ታዲያ እዚህ ተቀምጠህ በውስኪ ራስህን ያቃጠልክ መኖር ነው የምትፈልገው? ጋሽ ይሄ እኮ አሁን ለጊዜው ማለት ቋሚ አይደለም። ኖ በግዜ ታች እኮ ነው መታጠቢያ ቤታቸው። ሞላ ደርሼ እስከመመለስ ድረስ ምን ሆነ ነው? ምን ነው ፊት እንደዚህ ተለዋወጠ? ይሄ ነው ምን አደረገ ደግሞ? ባህር ዳር ሄደህ ትንሽ ተዝናንተህ አረፍ ብለህ ትመጣለህ ብዬ ብለው እምቢ ሊለኝ ይዳዳዋል። እሱ ላይ እንኳን እኔም አልስማማም፣ እኔም አልፈቅድለትም። ወዲያ ወዲህ እያልክ ችግር የምትፈጥረው አንተ ስለሆንክ መመለስ ያለብህ ወደ ባህር ዳር አንተ ነህ እንጂ እሱ አይደለም ወደ ባህር ዳር መሄድ ያለበት። ምን ማለት ነው? ከሚስቱ ጋር መታረቅ አለበት። ሌላ ምን ነገር አለው? ከሚስቱ ጋር መታረቅ? ታዲያ ምን አንተ እድሜ ልክህን እንደው ተቆራርጠህ የምትቀር መስሎሃል እንዴ? ማን ነው የሚያስታርቃቸው? ንገረኝ። አስታራቂው ማን ነው? እኔ ማስታረቅ ጀምሬያለሁ እና ሳሮን ቀጥረኝ ዛሬ ጠዋት አባቷ ቤት ሄጄ ነበረ። የምርህን ነው? እሺ ምን አለች? ምንድን አለች? አይ ሳገኛት አይደለ ላገኘኋት። አባቷ ግን አደራ ብለዋለች መሰለኝ። ጥሩ አድርጎ እንዳልሸጥ እንዳልለወጥ አድርጎ ሙልጭ አድርጎ ሰድቦ ነው የላከ፣ አንድ ነገር ሳያስቀር። ይቺ ሰይጣን የሰይጣን ቁራጭ ነች። ታዲያ ከዚች ጋር ነው ተታረቅ የምትሉኝ? ደግሞ ታበዛዋለህ። ተው እባክህን። ምናልባት የአባቷ ፈጠራ እንጂ እሷስ ይሄን ነገር ሀሳቧ ብለዋ ላይሆን ይችላል። በፍጹም ሰውየው ካላበደ በስተቀር አባቷን አማቼን ስደብልኝ ስትሉ ዘሎ የሚሳደብ አውቅ አይደለም። ይኸው አብይ ያለው እኔ መጀመሪያ እሱ ያለው ነገር መስሎኝ ነበረ መጀመሪያ። በኋላ የስልክ መልእክት የላከችልኝን ሳየው አንድ ነገር ሳይቀር ልክ እሱ ያለኝን ነገር ነው እሷ ደግማ እዛ ላይ ጻፈችው። እውነትህን ነው። አዎ አንቺ ነሽ ስንላት እኮ ነው ልቧ አብጦ እዚህ ደረጃ የደረሰችው። እኔ ይህንን የነገርኩ ከዚህ በኋላ ህይወቴ እስካለ ድረስ አይኗን ማየት ስለማልፈልግ ለምን የሚል ጥያቄ እንዳታመጣብኝ ነው እንጂ እንድትበሳጭ ፈልጌ አይደለም። አብይ እና ታዲያ ስድብን እንዳቡልቡና ጭልጥ አድርገህ መተህ ነው አስታርቃለሁ የምትለው? እኔ ይህን ያልኩ ያለ ምክንያት አይደለም። ስድቤን ወጥ አድርጌም ቢሆን
ለአባትየዋ ጉዳዩን በዝርዝር ነግሬዋለሁ። እውነትህን ነው። ምን አለ ግን? ምን አመነ? አላመነኝም፣ ወይም ደግሞ ሊያምነኝ አልፈለገም፣ ወይም ማመኑን እንዲያውቅ አልፈለገም ይሆናል። ግን እኔ ምንድን ነው ያደረግኩት? ዝርዝር አድርጌ ሁሉንም ነገር ነግሬዋለሁ። አብይና ህይወት ምንና ምን እንደሆኑ ነግሬዋለሁ። የገንዘቡን ምንጭ ከየት እንደመጣ ምን እንደሆነ ምን ያህል ለምን እንደሆነ ይሄን ሁሉ ነገር ዘርዝሬ ነግሬዋለሁ። ያው እሱም እንደኛው አባት ነው፣ ሰው ነው። ስለዚህ በልጅና በልጅ ልጁ ላይ ክፉ ነገር ሊመጣ ቢፈልግ ስለማይመስለኝ መጨረሻ ላይ ወደ እርቅ መምጣቱ አይቀርም። ጋሽ አንድ ነገር ልንገርህ፣ በፍጹም እኔ እርቅ የሚባለው ነገር እኔ በፍጹም አልታረቅም። እንደሱ አይደለም በጭራሽ። አቤ ምን ማለት ነው? እኔ በፍጹም እርቅ ሳይሆን ቢመጣም ውርደት ነው የሚገጥመኝ። እሱ እንደሱ አይደለም። ሀሎ ሻለሁ። ነይ ግቢ። ሰው በሰው ውስጥ በሚገባበት ጊዜ የከፋ ነገር ሁሉ ይናገራል። ከዚህ የባሰ ነገር ብዙ ነገር ሊሆን ይችላል። አንተ ልጅ አለች። እሺ ሰላም። እሺ ሰላም፣ ጤና ይስጥልኝ። አቶ አብይ ማን ናቸው? እሺ ሰላም፣ የወይዘሮ ሳሮን ጠበቃ ነኝ። የወይዘሮ ሳሮን ጠበቃ ነኝ። የመጣሁት የህግ ማስጠንቀቂያ ቤቱን በ5 ቀን ውስጥ ለቃ እንድትወጣ የሚያዝ ማስረጃ ይዤ ነው የመጣሁት። ተዳርሰናል። አደም ተወኝ ወላ አይበል። ትንሽ ጊዜ ከራሴ ጋር ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንቴሊጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኙ መሀርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ። ጠራሹ? አዎ መታጠቢያ ቤት ስለሆነ ነው ይመጣል። ወይ ጣጣ! እሱም እኮ ሌላ ችግር ሆኖብን አረፈው። ምን ያድርግ አባዬ፣ አባቱ እኮ ሆኖበት ነው። ቢሆንስ ታዲያ? ይልቅ ስላቶ በልሁ እኮ አልነገርከኝም። ምን አልካቸው? በእግዚአብሔር። አይ ምንም አላልኳቸው። ማለት እንደው ብቻ በንዴት ልኩን ዶቃ ማሰራው ድረስ ነግሬው ሄደ። እኔ ደግሞ ተውኳቸው ልትለኝ መስሎኝ። እኔ አንቺ አባት ቋንጃውንም ሰብሬ ያላኩት ፈጣሪን ፈርቼ ነው። ጎሽ ደግ አደረካቸው። ግን እንደው እንደዚህ ያልጠበቁትን ማዕት ስታወርድባቸው ምን አሉ? ምን አፋለውና ምን ይላል? እንዴት እንዲሁ ሰምተው ብቻ ሄዱ? እንዴት አይነት ደፋር ሰው መሰለሽ! ህይወት ያሳደጋት እህቱ ነች አይለኝም? ቤቱንም የገዛላት በአደራ በተሰጠው ገንዘብ ነው አይለኝ መሰለሽ? ምን? አዎ ሊያሞኘኝ ፈልጉ እኮ።
የማናቸው ደፋር? በእግዚአብሔር ደፋር ብቻ። ታዲያ እንደዛ ከሆነ ይህን ሁሉ ዘመን ምን አስደበቃቸው? ቀድሞ አይናገሩም ነበር? ቢቸግረው ነው እንጂ ቢጨንቀው ምን እንደሚናገር ግራ ስለገባ። ለነገሩ ነውራቸውን ለመሸፈን ከዚህ የተሻለ ሌላ አማራጭ አይኖራቸውም። ከሁሉ በላይ ጨርቁን አስጥሎ ያሳበደው ግን ያንቺ ቴክስት ነው። እውነት? አዎ፣ ሁሉም ነገር የኔ ስራ መስሎት ዘና ሊል ፈልጎ ነበር። ያንቺ ቴክስት ነው ቅስሙን ሰብሮ ኩምሽሽ ያደረገው። አይ አባዬ፣ ቴክስቱን እንኳን ባልክላቸው ጥሩ ነበር። ልትጸጸቺ ባልሆነ ብቻ። አይ መጸጸት እንኳን አይደለም፣ ግን አለ አይደል እምቢ እንዳልኩ ቢቀርና ባልክላቸው ጥሩ ነበር። እንዲያውም ቴክስቱን መላካችን ነው ጥሩ ያደረግነው። አይሽ ቴክስቱን እኮ ያስላኩሽ እንዲቆርጥለት ነው። አለበለዚያ እየደወለ ሰላምሽን ሊነሳሽ እንደነበር ታውቂያለሽ። እሱስ እውነትህን ነው። መጣ ባብዬ ና። እሺ ጎረምሳው ደህና ነህ? ደህና ነኝ። አነባበሮ ያዛ። አይ በቃኝ። ግን ለምን ፈለግከኝ? የፈለግኩህማ ለእናትህ በነገርካት ጉዳይ ላማክርህ ነው። ማለት ልታማክረኝ ወይስ አባቢን እንደማታሳስሩት ልትነግረኝ? እንደማናሳስረው ልነግርህ አይደለም። አንተ ልጅ ስለሆንክ ምንም ስለማይገባህና ስለማያገባህ አርፈህ ተቀመጥ ልልህ ነው። ተቀበልከኝ? አበይ አንድ ነገር በል እንጂ ምን ነው ፈዘህ ቀረህ? ሰላም የእሱ ቤት ካልሆነ ብላ አባቷን ስትሞግት የነበረች ሴት ድንገት ዛሬ ተነስታ የእሷ ቤት እንደሆነ ተሰምቷት ቤቴን ልቀቅ ስትል ምን ልል እችላለሁ? አበይ ስለሱ አይደለም። አሁን ቀጥለን ምን ማድረግ እንደሚገባን ምን ማድረግ እንዳለብን ነው መነጋገር ያለብን። ለምን አንድ ሳት የራስህ ጠበቃ አልቀጥረልህምና ከእሷም ቤት የተሻለ ቤት ተከራይቼልህ ለምን እዛ ተቀመጥ እና ቤት ተከራይተህልኝ ጠበቃ ቀጥረህልኝ ሰላም ከሆነ ቤቴ ወጥቼ ከዛ በኋላ ከእሷ ጋር ፍርድ ቤት ለፍርድ ቤት እየተሟገጥኩ ልኖር ነው? አብይ ምን አማራጭ አለህ? ንገረኝ እስቲ። ቆይ ምንድን ነው አማራጭህ? እስቲ ንገረኝ። ጋሼ በፍጹም ልወጣ አልችልም ከዛ ቤት። ወጥቼም ማለት ነው እንዲሁ እንዳልኩ ከፍርድ ቤት ወደ ፍርድ ቤት እየተመላለስኩ መኖር አልችልም። አበይ እኔ ደግሞ በህይወት እያለሁኝ ይሄ ነገር እንደ ሌባ ከቤትህ ልጅህን ከሳደክበት ቤት ስትወጣ ቁጭ ብዬ ማየት ነው አልችልም። ይሄ ውርደት እኔ በፍርድ ቤት ተገድጄ እንደወጣ ነው የምፈልገው። እኔ ደግሞ እሱን እንዲሆን አልፈልግማ። እኔ ሞላ በህይወት ይቆም ያለው ይሄ ነገር ሊሆን አይችልም። በፍጹም በፍጹም። አንድ ነገር ልንገርህ ጋሼ፣ በፍጹም ከዛ ቤት ልወጣ አልፈልግም። አልወጣም። እንደውም እዛ ቤት ውስጥ ትዳር መስርቼ ምን? አዎ አግብቼ እኖርበታለሁ። ጭራሽ ይሄን ከኔ ጋር አይደለም። ከበሉ ጋር ትነጋገረዋለህ። ስለዚህ እንዳልኩህ ምክሬን ተቀብለህ አርፈህ ትቀመጣለህ አይደል? አርፌ አልቀመጥም። ለምን? አንተ እኮ በዚህ ሰዓት ማሰብ ያለብህ ስለ ትምህርት ብቻ ነው። ቆይ ለምንድን ነው እንደሱ የምትለኝ? ምክንያቱም ምንም የማታውቅ ልጅ ስለሆንክ። 10 ዓመት አለፈኝ አይደል? ልጅ አይደለሁም እንዴ ባብዬ፣ እንደዚህማ አይባልም። 18 ዓመት እስከሚሞላ ድረስ ልጅ ነህ። እስር ቤት ምን ያህል ከባድ እንደሆነ ልጅ እንኳን ያውቅ የለ እንዴ? ልክ ነህ፣ እሱም ያውቃል። እኔ ደግሞ አንቺንም አባቢንም በጣም ነው የምወዳችሁ። እና ያወደድከውስ እንደሆነ እናትህን በየቀኑ ያለ ልክ መደብደብ አለበት? አባዬ ተው እንጂ አትቆጣው። ቆይ እንጂ አንቺ ደግሞ ረፊ፣ አንቺ ነሽ እንደው ፊት ሰጥተሽ እንደዚህ ያደረግሽው። መደብደብ አለበት? የለበትም። ታዲያስ ለዚህ አይደለም መታሰር አለበት የምንለው? ግን ከዚህ በኋላ የት አግኝቷት ሊደበድባት ይችላል? እንዴት? ከዚህ በኋላ እሷም አትሄድም እሱም አይመጣም።
ወይ ጣጣ። በእናትህ አባዬ እሺ በለውና ገላግለኝ። እስኪ አንቺ ዝም በይ ረፊ። ሙት እውነቴን ነው። ተነጋግረን በጨረስነው ነገር ላይ ከዚህ በላይ እንድታስጨንቀው አልፈልግም። እሺ በቃ እንዳልከው ይሆናል። ማለት ከዚህ በኋላ አታሳስቱትም ማለት ነው? አዎ አናሳስረው። በጣም አመሰግናለሁ አባባ። ቆይ ቁጭ በል አልጨረስንም። አንተም ሁለተኛ እሱ በደረሰበት አድርስም አይደል? ምን? አዎ ድብልቅልቅ ያለ ጠብ እንደምንጣለው ወቀው። ቆይ እሺ ቢናፍቀኝስ? አሁን በኋላ ሊናፍቅህ አይገባም። አዎ አንተ ልጅ ነህ፣ ትምህርትህን መከታተል ብቻ ነው ያለብህ። በቃ አሜሪካን ሀገር የሚገኘው የሾላ ቴክኖሎጂ እህት ኩባንያ የሆነው አክት አሜሪካን ኮሌጅ ከመሃርሽ ዩኒቨርሲቲ ጋር በመተባበር በኮምፒውተር ሳይንስ፣ በቢዝነስ አድሚኒስትሬሽን የድህረ ምረቃ ፕሮግራም ለመስጠት በምዝገባ ላይ ይገኛል። በተጨማሪም አሜሪካ ወይም ካናዳ ለምትሄዱ በአጭር ጊዜ የተሻለ ስራ ሊይዙ የሚችሉበት አጫጭር ስልጠናዎችን በመስጠት ላይ እንገኛለን። አክት አሜሪካን ኮሌጅ 4 ኪሎ ቱሪስት ሆቴል ወረድ ብለው ዳኖ ሆስፒታል ሳይደርሱ ያገኙናል። 0118 12 44 88 አክት አሜሪካን ኮሌጅ ለተሻለ ህይወት። አንድ ያዳምጡኝ። ከመጀመሪያው ጀምሮ ኬሮሌ የመንፈስ እናት፣ አስዬ ደግሞ አባታችን ሆነው አመላችን ሁሉ ችለው ተዚያ አድርሰውናል። ያው እንደምታውቁት ደግሞ ጣሊያን ልንገባ አንድ ቀን ብቻ ነው ይቀረን አሁን። ስለዚህ ሙሽሪትና ሙሽራው እናትና አባቶቻችን ላይ እግራቸው ላይ ወድቃችሁ እንድትቀመጡ ጋብዛለሁ። እኛም ደግሞ እዚህ ስላደረሱን በክብር እንድናመሰግናቸው ጠይቃቸዋለሁ። በሏ ሳሟ። እንዲያው ሁላችንም የማያስችለውን አስችሎ እዚህ ማድረሱንም አይደል? እንዲሁ እንተቃቀፍ አይደል? ኬሪ የአንቺ ነገር ስሜ በመዳረግ በጣም ክብር ነው የሚሰማው። ጀማሎ እውነቴን ነው የምለው፣ ከብዙ አደጋዎች አትርፈናል። ፍቅርም እንደዛው። በተለይ እነዛ ከጅብ መንጋጋ ያተረፍሽን መቼም ማረሰው እና በጣም ነው የማመሰግንሽ፣ በጣም ነው የምንወድሽ። ይኸውልህ አሰፋ፣ ከዛ የጨለማ ህይወቴ አውጥተህ ለዚች የተቀደሰች ቀን ስላበቃኝ እኔ ነኝ አንተን ማመስገን ያለብኝ። ስለዚህ በጣም አመሰግናለሁ አሰፋ።
ናስቲ ጀማለውና እኔ አልቻልኩም። ተቃጠልኩ። ፊሽ እንደምን ብለሽ ቻል አድርጊ። እየወጋኝ ነው። ሙሽሮች አረፈሉና የተዘጋጀላችሁ ምግብ ይታል ዘኔታሽ ምቱን አንሺ ካዘንኩበት ሳንደርስ መንገድ ላይ የበቀለ እየመሰለኝ ነው። እባክሽን በአላህ ምን አለ ክፉ ክፉን ትተሽ ደግ ደጉን ብታስቢ። ደግ ማሰቤን ጠልቼው መስሎሽ ነው? ግድ ሆኖብኝ ነው። ምናልባት ወራትሽ ደርሶ ይሆን እንዴ? ምን አውቄ የገባ መሰለኝ። አይሆንም። ሰርጋቸው እንዳይበላሽ ፍቅር እንዲጓጓችለት ሰርግ በእኔ ምክንያት እንዲበላሽ አልፈልግም። ይልቅ አንቺ ሂጂ በቃ። እንዲህ ነው እንዲሆንሽ ትችሽ መሄድ። አሁን ደህና ነኝ። አሁን ደህና ነኝ። ሁለታችንም ስንቀር ፍቅር ይከፋታል። ምትያ አንቺ ሂጂ እሺ። አልሄድም። ሂዊ 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 ዘመናዊ ደህና ነሽ? እንዴት አመሸህ? ሂዊስ? አላየኋትም ማለት አብራችሁ አይደል እንዴ ያላችሁት? አብረን ነው ያልነው፣ ግን ወጣ ብዬ ስመለስ ነው ያጣሁት። ቆይ ሳትነግረኝ የት ሄዳ ነው? ምናልባት የትም ሜዳ ላይሆን ይችላል። ቀኑን ሙሉ አልጋ ላይ ተጋድማ ስለዋለች። ምን? እግሯ ልታፍታታ ወጣም ሊሆን ይችላል። አንቺ ምን ቆሻሻ ነገር ነው የምትናገረው? ማለት የሷ በሽተኛ ይመስል ሙሉ ቀን አልጋ ላይ ተጋድሞ መዋል ነው ቆሻሻ ወይስ? ዘመናዊ ተጋድማ እንዳልዋለች እየሰራች እንደዋለች ታውቂያለሽ አይደል? እንግዲህ እኔ የማውቀው ተጋድማ መዋላ ነው። ስራ ያልከው አንተ ነህ። ጭራሽ ስጋ። ቆይ አንተ የቤተሰብ ቤት ይመስል ይሄን ሁሉ ዕቃ ተሸክሞ መምጣት ምን ይባላል? ማለት የቤተሰብ ቤት አይደል? እንዴት አይደል? ከኔና ካንተ ውጭ ማን አለ ብለህ ነው? አባዬ እንደሆነ እንደዋዛ አልፏል። በአንቺ ሀሳብ ህይወት የዚህ ቤት አባል አይደለችም ማለት ነው? አዎ፣ እሷን የኛ ቤት አባል ቤተሰብ የሚያስብል ምንም አይነት ምክንያት የለም። ቆይ ግን አንቺ ምንድነው ችግርሽ? እኔ ምንም አይነት ችግር የለብኝም። በጣም ነው እንጂ ችግር ያለብሽ። ማለት እሷ የቤተሰብ አባል አድርጌ አለመቀበልን ችግሬ? ቆይ እቺ ምስኪን ልጅ ምን አድርጋሽ ነው እንደዚህ እንዳባትሽ ገዳይ ጥምድ አድርገሽ ያስሻል? እና የአባቴ ገዳይ አለች እንዴ? ምን እንደዚህ ነው የምታስቢው ማለት ነው? አዎ፣ በቀጥታ አባቴን ባትገለውም የሞቱ ምክንያት ግን እሷ ነች። በፍጹም አይደለችም። ይኸውልሽ ገና በምርመራ አልተረጋገጠም እንጂ የአባታችን ገዳይ ያቺ ከይሲ መሆኗ ቢረጋገጥ እንኳን ህይወት በፍጹም እዚህ ውስጥ እጇ የለበትም። ደግሞ የዚህ ምክንያት ልትሆን አትችልም። ስለዚህ ከዚህ በኋላ በተአምር እንዲህ አይነት ነገር እንዳይሰማሽ። እንደዛ እንዳይሰማኝ ለማድረግ ሞክራለሁ። ቆይ አልጨረስኩም። በዚህ ምክንያት የማይሆን ክፉ ነገር ተናግረሻት ነው አይደል የወጣችሁ? መልሽልኝ እንጂ እያየሽኝ። እኔ ምንም አይነት ነገር አልተናገርኳትም። እርግጠኛ ነሽ? አዎ እርግጠኛ ነኝ።
ከዚህም በኋላ በተአምር ለወደፊቱም ቢሆን የማያን ነገር እንዳትናገር። አንተ የምር ግን እዛ ባህር ውስጥ ገባለሁ ብዬ ባላስቸግር ኖር አታገባኝም ነበር? አዎ ፍቅር፣ ጠልቼሽ ሳይሆን ላንቺ ህይወት ስለማስብ አላገባሽም ነበር። እና በዚህ ሁኔታ ነገም ቢሆን ባላሰብኩት አጋጣሚ ትፈታኛለህ ማለት ነው? ይኸውልሽ ፍቅር፣ አሁንማ የትዳር አጋር ይሆነሻል። አንድ አካል አንድ አምሳል ሆነን፣ ስለዚህ እስከ ዘላለም በፍቅር ኖሬ ላንቺ ሞትልሻል። ስለዚህ አታስቢ። ፍቅር ምን እያደረጋችሁ ያባችሁ? እናንተ የተፈለጋችሁ ነው ደግሞ እዚህ መጥፎ ቦታ ነው። እንደዚህ ቦታ ለምን ትቀመጣላችሁ? ለመሆኑ ጆ ባይታችሁ እንዳትሉ ተብሎ እናንተ ለራሳችሁ አደረጋችሁ። በእናታችሁ አሁን ሰዓት ያለው ጫጫታ ቀን ሙሽሮቹ በዚህ ሙሽሮቹ ኧረ ቁጭ በሉ፣ ችግር የለም። ዛሬ እናንተ ሙሽራ ናችሁ። ቁጭ በሉ። እሺ እሺ። ዮባይ እሺ እህት ወንድሞቼ፣ ይህ ሰርግ እንዲህ ያማረ እንዲህ ስሜት የሚነካ ይሆናል ብለን ማናችንም አላሰብንም። ለዚህ ሁሉ ምክንያት ደግሞ ጀማሉና ፍቅር ስለሆኑ ከልብ አመሰግናለሁ። ምንም እንኳን የደስታችን ቀን ቢሆንም ባሳለፍናቸው ጊዜያቶች ግን ይሄ ነው የማይባል ከባድ ሀዘን ውስጣችን አለ። እሱንም መርሳት የለብንም። በተለይ ጓደኞቻችን ያጣንባቸው ጊዜያቶች ቀላል አልነበሩም። አሸዋ በትንን የቀበርናት እህታችን ራሔልና ከመሀላችን ሳናስበው ብን ብላ የጠፋችው ቤቲን፣ እንዲሁም ቀደም ብሎ ከመሀላችን የሞተችው አይዳን ፈጣሪ በመንግስቱ ያስባቸው። አገራችንን ሰላም ያርግልን። አሜን። አረንቁ አረንቁ አረንቁ። በኢትዮጵያ ምድር ችግር ጠፍቶ ረሃብ ተወግዶ አንዱ አሳዳጅ ሌላው ተሳዳጅ የሚሆንበት ጊዜ ጠፍቶ እህቶቻችን እግራቸውን ለበረሃ ሳያነሱ እዛው በሀገራቸው በቀያቸው ተለውጠው ተቀይረው የምናይበት ዘመን ፈጣሪ ያምጣልን። በተረፈ እንግዲህ እግዚአብሔር ይሙላበት። አሁን የፍቅርንና የጀማሉን የቀለበት ስነ ስርዓት እንድናረግ እንዴ! አረ ቆይ ቆይ፣ ከዛ በፊት እኔ አንድ የምናገረው ነገር አለኝ። እንግዲህ ኢዮብ እዚህ መሀላችን የተገኘው እንደሌላው ጊዜ እደጅ ተገኝተን ስጋቱን እንድንጨምርበት ወይም እንዳንጨምርበት ሳይሆን ሊቆጣጠረን ሳይሆን እኛን በጣም ስለወደደን የደስታችን ተካፋይ ለመሆን ነው የመጣው። እንደገና ይሄንንም የምታዩትን መጠጥና የተለያዩ ምግቦች ከፍተኛ ወጪ በማይባልም ቢሆን ያዘጋጀልን እሱ ነው እና ከፍተኛ ምስጋና አቀርባለሁ። እና አሁን ደግሞ ሌላው ደግሞ አሁን ቅድም ሲያነሳን የነበረውን ፎቶግራፍ የለም፣ እሱን በኬሮሊ ፌስቡክ አካውንት ሊልክልን ቃል ገብቶልናል። እንግዲህ በእኔም በባለቤቴ ስም በጣም ጀማግሬ ነው። አሁን ግን ፍቅር የሰራችውን የዘንባባ ቀለበት ለማድረግ ስለጓጉ ከዚህ በኋላ እድሜ ልኬን በፍቅር ልገዛልህ ቃል
ፍቅርዬ ከዚህ በኋላ እሞትልሻለሁ። አንድ ጊዜ ሳይሆን ከተቻለ 1000 ጊዜ እሞትልሻለሁ። ሙሽሪት ሙሽራ እንኳን ደስ ያላችሁ የአብርሃም ቤተሰብ ይሁን ጋብቻችሁ። ይሄ ጦሰኛ ሰውዬ ደግሞ ምን ሊያመጣብን ነው? ምንድን ነው? ምን ሆነሃል አንተ? የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ አሃ እባክሽ ፍቅሬ ሆይ አልጥፋ ከጎንሽ አልጥፋ ከጎንሽ አሃ ምንም ባይታይም መልኬ ላይ ባይሳል ያንቺ ፍቅር ገብቶ ልቤን ያጋሳየው እኔ እስክሞት ከቶ እንዳልለያይ የህይወቴ ሕይወት ፍቅሬ ውዴ ሆይ እምባዬ ጉንጬ ላይ ሲፈስ ጉድ ነው ያልከኝ። ምን ነው ፍቅሬ? አሁን እንደሚሰማኝ ታውቃለህ? ምንድን ነው የሚሰማኝ? ብረሪ ታዲያ ብረሪ እኔም ይበራሉ። ውጭስ አይሳይሶችስ? እኔ ከአንቺ ጋር ሆኜ አይሴስ አይደለም ሰይጣን ቢመጣ አልፈራም። ስለዚህ ነው የምር ሹልክ የሚለኝ እንደዛ ጨረቃ ታምራለች። መቴና ግን አየሽ አይደል? በሩጫ ልቤ ነው ወደ ውስጥ ልግባ እንደፈለግ ጤነኛ አይደለም። ምንድን ነው ያልኩት? ምንድን እንዳትወጣ አላልኩም? ምንድን ነው ያልኩት? ምንድን ነው ያልኩት? ምን ላድርግ ታዲያ? የሚስቴ የራሱ እንሩጥ ስትለኝ ሮጥ አይደለም ነገር መቼም ጣላይን አገኝ ተነሽ። ለምን አትሄዱም? ጀሮ ሊዱልኝ ሂጂ። ደሞዝ ለምን አትይዛት? ارفع يدك لفوق كلكم. بنفكك عربي.